ቻይና የህዝብ ቁጥሯን ለማሳደግ በኮንዶም ላይ የጣለችው ግብር ዓለምን እያነጋገረ ይገኛል። ሰላም እንደምን አላችሁ ውድ የኦሞዳርቲው ተከታታዮቻችን፣ ምናልባትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁንና ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጣችሁን እንዳትረሱ። በየጊዜው የሚለቀቁ አዳዲስ ወቅታዊ መረጃዎችና ድንቃ ድንቆች እንዲደርሷችሁ የኖቲፊኬሽን ምልክቱን ኦን ማድረጋችሁን እንዳትረሱ። ቻይና የህዝብ ቁጥሯን ለማሳደግ በኮንዶም ላይ የጣለችው ግብር ዓለምን እያነጋገረ ይገኛል። ከአዲሱ አውሮፓውያኑ ዓመት 2026 መባቻ ጀምሮ ቻይናውያን በእርግዝና መቆጣጠሪያ እንክብሎች ላይ 13 በመቶ ተጨማሪ ግብር ይከፍላሉ። በተቃራኒው የህፃናት መንከባከቢያ ማዕከሎች ከግብር ነፃ ይሆናሉ። በዓለማችን ሁለተኛ ግዙፍ ምጣኔ ሀብት ያላት ሀገር ቻይና የውልደት መጠኗን ከፍ ለማድረግ የሚያስችላትን እርምጃዎች ሁሉ እየወሰደች ነው። ቻይና በአውሮፓውያኑ 1994 ነበር በእንግሊዝኛው ዋን ቻይልድ ፖሊሲ የተባለ እና ጥንዶች አንድ ልጅ ብቻ እንዲኖራቸው የሚያስገድደውን ህግ ተግባራዊ ያደረገችው። ህጉ ቤተሰቦች የሚወልዱትን ልጅ ቁጥር መጠን በአንድ በመገደብ እያደገ የነበረውን የህዝብ ቁጥሯን ለመቆጣጠር እርምጃ የወሰደችው። በወቅቱ በርካታ ከውልደት ጋር የተያያዙ ግብሮች ጥለው ነበር። አሁን ይህን ቀልብሳ የጋብቻና የአረጋውያን እንክብካቤን ጨምሮ በርካታ አገልግሎቶችን ከቫት ነፃ እንዲሆኑ አድርጋለች። አልፎም ቻይና የወሊድ ፍቃድ እንዲራዘም እንዲሁም ልጅ የሚወልዱ ቤተሰቦች የጥሬ ገንዘብ ስጦታ እንዲደረግላቸው ልታደርግ ነው። በመጪዎቹ ዓመታት የህዝብ ብዛት ቁጥር ማሽቆልቆል በቻይናው ምጣኔ ሀብት ላይ የሚኖረውን ተጽዕኖ ለመከላከል ቻይና ከወዲሁ እርምጃ መውሰድ ጀምራለች። ባለፉት 10 ዓመታት የወሊድ ቁጥር በማሽቆልቆሉ ወጣቶች ወደ ጎልማሳነት እየተሻገረ ክፍተት እየተፈጠረ ይገኛል። ስለዚህም ቤጂንግ ወጣቶቿ እንዲያገቡና ልጅ እንዲወልዱ እያበረታታች ነው። ይፋዊ ቁጥሮች እንደሚያሳዩ የቻይና ህዝብ ለ3 ተከታታይ ዓመታት ቀንሷል። በ2024 እንደ አውሮፓውያን አቆጣጠር አገሪቱ ውስጥ 9.54 ሚሊዮን ህፃናት ብቻ ነው የተወለዱት። ይህም ከ10 ዓመት በፊት ከነበረው ቁጥር ጋር ሲነጻጸር በግማሽ ያነሰ ነው። ኮንዶምና ሌሎች የእርግዝና መቆጣጠሪያዎች ላይ የተጣለው ግብር ያልተፈለገ እርግዝናና HIV እንዳይሰራጭ የሚል ስጋት ፈጥሯል። አንዳንዶች እንደሚሉት ኮንዶም ላይ የተጣለ ግብር ልጅ እንዲወልዱ አያበረታታቸውም። አንድ ባለሱቅ ግብሩ መተግበር ከመጀመሩ በፊት ሰዎች በርካታ ኮንዶም ገዝተው እንዲያስቀምጡ ይመክራል። አንድ የማህበራዊ ሚዲያ ተጠቃሚ ለህይወት ዘመኔ የሚበቃኝን እሸምታለሁ ሲሉ ቀልደዋል። ሰዎች በኮንዶም ዋጋና ልጁን በማሳደግ መካከል ያለውን ልዩነት ጠንቅቀው ያውቃሉ ይላሉ ሌላ አስተያየት ሰጪ። በቤጂንግ የሚገኘው ዩዋ ፖፑሌሽን ሰንተር የተባለው ተቋም ያወጣው መረጃ እንደሚያመላክተው ቻይና ልጅ ለማሳደግ እጅግ ከባድ ከሆነባቸው ሀገራት መካከል ናት። ጥናቱ እንደሚያሳየው ውድ ከሆኑ የትምህርት ክፍያዎች እንዲሁም እናቶች ስራ እየሰሩ ልጅ ለማሳደግ ካለባቸው ኃላፊነት ጋር ተደምሮ ለህፃናት ማሳደጊያ የሚወጣው ወጪ ከፍ እንዲል አድርጎታል። የቤት ዋጋ መናር ተከትሎ በርካቶች ቁጠባቸውን መቀነሱን ተከትሎ የቻይና ምጣኔ ሀብት መቀዛቀዝ አሳይቷል። በዚህም ምክንያት በተለይ ወጣቶች ወደፊት ምን ሊሆኑ ይችላሉ የሚለው ያሰጋቸው ይመስላል። አንድ ልጅ አለኝ፣ ሌላ ልጅ አልፈልግም ይላል በምስራቅ ሄናን ግዛት የሚኖረው የ36 ዓመቱ ዳንኤል ሉ። ቀጥሎም ዳንኤል እንዲህ ይላል፣ የባቡር ትራንስፖርት ዋጋ እንደጨመረ ቁጠረው። ዋጋ በ1 ወይም በ2 ዩዋን የቻይና መገበያያ ገንዘብ ሲጨምር ባቡር መጠቀም አናቆምም። የኮንዶም ዋጋ በ5 አሊያም በ10 ቢበዛ በ20 ዩዋን ቢጨምር ነው። በአመት ብታሰለው ጥቂት መቶች ቢሆን ነው። ይህንን ማቋቋም እንችላለን። ነገር ግን በማዕከላዊ ቻይና ዢያን ከተማ የምትኖረው ሮዚ ይህ ዋጋ ለሌሎች ላይቀመስ ይችላል ትላለች። አስፈላጊ የሚባለውን የእርግዝና መቆጣጠሪያን ውድ ማድረግ ተማሪዎች አሊያም አቅሙ የሌላቸው አደጋ ውስጥ ሊገቡ ይችላሉ። የዚህ ፖሊሲ አደገኛ ውጤት ይህ ነው ትላለች። ታዛቢዎች አዲሱ ግብር ሀሳባቸውን የከፈለው ይመስላል። በአሜሪካው ዊስኮንሲን ሜዲሲን ዩኒቨርሲቲ የህዝብ ቁጥር ባለሙያ ይህ ፉቻን ኮንዶም ላይ ግብር ጥሎ የህዝብ ቁጥር ይጨምራል ብሎ ማሰብ ትክክለኛ ስሌት አይደለም ይላሉ። ምሁሩ እንደሚያምኑት የቤጂንግ ዓላማ በተቻለው መንገድ ሁሉ ግብር ሰብስቦ የቤት ዋጋ ንረትን መቆጣጠርና ብሔራዊ ዕዳን መክፈል ነው። ባለፈው ዓመት ቻይና ከተጨማሪ እሴት ታክሲ $1 ትሪሊዮን ሰብስባለች። ይህም ከጠቅላላው የገቢ ግብር 40 በመቶ ይሆናል። ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስቴዲስ የተሰኘው ተቋም ባልደረባ የሆኑት ሄንሪየታ ሌቪን ደግሞ ቻይና ኮንዶም ላይ የጣለችው ግብር በአስደንጋጭ ሁኔታ እየቀነሰ የመጣውን የትውልድ መጠን ለመቀልበስ ያላትን ሙከራ የሚያሳይ ነው
ሌቭን እንደሚሉት ልጅ መውለድ ግላዊ ምርጫ እንደመሆኑ አዲሱን ፖሊሲ ተከትሎ መንግስት ጓዳችን ገብቷል የሚሉ ድምጾች እንዳይመጡ ያሰጋል። በቅርቡ የወጡ የመገናኛ ብዙሃን ዘገባዎች እንደሚያመላክቱት በአንዳንድ ዜጎች ሴቶች ስልክ እየተደወለላቸው ስለ ወር አበባ ዑደታቸውና ልጅ ስለመውለድ እቅዳቸው እየተጠየቁ ነው። የይዋን ግዛት ጤና ቢሮ እንደሚለው መልስ ቁጥሮች ምን ያክል እናቶች ሊወልዱ እንዳሰቡ ለማወቅ አስፈላጊ ነው። ታዛቢዎችና ሴቶች እንደሚሉት በወንዶች የተሞላው የቻይና ገዢው ፓርቲ መሰል ፖሊሲዎች ይዞ የሚመጡትን ማህበራዊ ለውጦችን መረዳት ተስኗቸዋል ይላሉ። ምዕራባውያን ሀገራትን ጨምሮ እንደ ጃፓንና ደቡብ ኮሪያ ያሉ የኢሲያ ሀገራት የውልደት መጠናቸው በከፍተኛ ሁኔታ እየቀነሰ እንደመጣ መረጃዎች ያሳያሉ። ስለዚህም እንደ አንድ ምክንያት የሚቆጠረው በአብዛኛው የሴቶች ጫንቃ ላይ የሚወድቀው ልጅ የመንከባከብና የማሳደግ ኃላፊነት ሲሆን፣ ሌላኛው ደግሞ የሚጋቡ ሰዎች ቁጥር መቀነስ ነው። የቻይና አዲስ መመሪያ ትክክለኛውን ችግር የረሳ ይመስላል ይላል። ወጣቶች ዘንድሮ እርስ በርስ የሚገናኙበት መንገድ ሐቀኛ ሰዋዊነት የጎደለው ነው ብለዋል። በቻይና ግለ ወሲብ አገልግሎት የሚውሉ እቃዎች ወይንም ሴክስ ቶይስ ሽያጭ መጨመር ሰዎች ራሳቸውን ብቻ ማስደሰት ነው የሚፈልጉት እንድል አድርጎታል። የሌላው ሰው ጋር ግንኙነት መመስረት ዕዳ እየሆነ መጥቷል። የዘንድሮ ወጣቶች ከማህበረሰቡ የሚደርስባቸውን ጫና ከ20 ዓመት በፊት ከነበረው እጅጉ የላቀ ነው።